ያከብራታል ሰንበትን። ክቡራን ተመልካቾቻችን እንደምሰነበታችሁ። የሳምንታዊው የሰንበተ ክርስቲያን መርሃ ግብራችን ነው። በዛሬ መርሃ ግብራችን እንግዳ አድርጌ የጋበዝኳቸው በተለይ በውጭ ዓለም በሰሜን አሜሪካ የሚኖሩ መላከ ብስራት ቀሲስ ጌታው መኮንንና ባለቤታቸውን ወይዘሮ ራሄል መኮንንን እንግዳ አድርጌ ይዤ ቀርብ ያለው እንድትከታተሉ እንጋብዛለን። ያከብራታል ሰንበትን። ከ13 ዓመት ቆይታ በኋላ ነው ወደ ውጭ ሀገር ጉዞ። እንዴት ነው እድሉ የተገኘው? እድሉ የተገኘው እንዳልኩህ እኔ ባለሁበት ነገር ላይ ሰክሰስፉል መሆን ነው የምፈልገው። እዚህ ወዲያው ወደ ጋብቻው እንደገባሁኝ ክህነት ተቀበልኩኝ። በ25 ዓመቴ ነው ወደ ትዳር ህይወት የገባሁት። ወዲያው አመትም የቆየሁ አይመስለኝም። ክህነቱን ወሰድኩ። በቃ ክህነት ወሰድኩ። ከዛ በኋላ ቀጥታ ወደ አገር ከማን ነበር የወሰዱት? ዲቁና ቅስና? ከብፁዕ አቡነ ኤፍሬም። ዲቁናው የብፁዕ አቡነ ጎርጎርዮስ ነው። ገና በልጅነታችን እዛው የበረሃ ቤቴ የሸዋ ክፍለ ሀገር በሚባልበት 7-8 ዓመት የሆነኝ ይሆን እዛ በ7 ዓመቴ 8 ዓመቴ አካባቢ ነው። እና ቅስናውን ከብፁዕ አቡነ ኤፍሬም ተመልሼ ደብረ ብርሃን መጥቼ ከሳቸው ነው የወሰድኩት። ወደ አገልግሎት ነው የገባሁት ቀጥታ። እና እንዴት ነው ወደ ውጭ ያገኙት? አካሄዱ እንዴት ነበር? አካሄዱ እዚህ ያው በክህነቱ በደንብ አድርጌ ተደራጀሁ፣ አገለግላለሁ። ምእመናንን ጥሩ ነገር ነው ያለው፣ ሰብካለሁ ምናለ። በኋላ ወደ መድረክም መጣሁ። በነገራችን ላይ እንደው ነገሩን አንዱን አልፎ አንዱ እንትን እንዳይሆን ነው እንጂ ቅስና ከተቀበልኩ በኋላ ንስሐ ልጅ መያዝ ጀመርኩኝ እና ይሄ የወንጌል ሱሲን በየቤቱ ቤተሰብ እያደራጀው መስበክ ጀመርኩኝ። ያ ዝናው ወጣ። በኋላ አንድ አስተዳዳሪ መላከ ብርሃን ኪሮስ የሚባሉ አስተዳዳሪ መጡና በኋላ መድረኩን ቃኙ ማለት ነው። እዚህ እንዴት ነው የስብከቱ አካሄድ? የመድረክ ሰው ብዙ የላችሁም መቼም የኛ ቤተክርስቲያን አንዳንድ ጊዜ ምናልባት አሁን እዚህ የተደበቀ ሰው ሊኖር ይችላል፣ አውጡ አሉ። አውጡ፣ የመድረክ ሰው የሆነ ሊኖር ይችላል፣ አውጡ እዚህ የተደበቀ እንጂ እንዴት ነው ብዙም የመድረክ ሰው የላችሁም፣ በዚህ በስብከቱ ወንጌሉ የተቀዛቀዘ ነው ምናምን ብለው እንትን ሲሉ በኋላ እኔን ጠቆሟቸው። ጠርተው አነጋገሩኝ። ወደ ስብከቱ ወንጌል ዙር አሉ። ያንኑ የደብረ ብርሃኑን አመጣ ነው። በቃ የሚገርም ጉባኤ ይሰራ ጀመር፣ ተአምር ተፈጠረ። በኋላ እንደገና ነው የዛው ተመሳሳይ ፈተና ሆነ። ያው ካህናቱም እሱ የተቀጠረው በመሪጌትነት ነው እንዲህ ያለ ምን የሚል ፈተናዎች መጡ። በዛ ፈተና መነሻነት እንደገና አሁንም ደግሞ ዘይነግስና ታምረ ማርያም አንባቢ ተብዬ በዛ ተደውጬ እያለ በዛ መካከል የአሜሪካው እድል መጣ። የአሜሪካው እድል የመጣው እኔ ሰው አላውቅም። እዛ አንድ እናት ወይዘሮ አልማዝ ይባላሉ። ውጭ ሀገር ልጆች አሏቸውና እዛ ሄደው ልጃቸው አርፋ ከዛ አስከሬን ይዘው መጡ እና በጣም በሐዘን ተጎዱ ተባለ። በቃ ተአምር ነው ተባለ። በጣም በሐዘን ተጎዱ እና መጽናናት አልቻሉም ምናምን ይባላል። እኔ አላውቃቸውም ብዙ። እስቲ እንደው መሪጌታ ሄደ አጽናናቸው። እስቲ እንደ መጽናናት ያቃታቸው እና ናቸው። በጣም ከባድ ሐዘን ነው የወደቀው። እውነት ለመናገር በዛ ሰዓት በጣም ሴትዮዋ መጽናናት አልቻሉም። በኋላ ሄድኩኝ እና አንድ ቀን እዛ ሰበኩ። ቀበሌ 12 ውስጥ የሀብታም ሰፈር ነው። ግጥም ብሏል ሰው እንደው ድንኳን ሙሉ። ይሄ መጽሐፈ ሩትን ነው የሰበኩት። የኑኃሚንን ነበር የሰበኩት። እዛ አንዳንድ ጊዜ መንፈስ ቅዱስ ሲናገር አይታወቅም። በኋላ ልክ ትምህርቱን ስጨርስ ሐዘኔን ትቻለሁ ከዛሬ ጀምሮ ብለው ብድግ አሉ። የባዶዬን ሙሉ ሆኜ ወጥቼ ባዶዬን ተመለስኩ የሚለው የኑኃሚን ታሪክ አለ። እሱን እንትን አድርጌ እዛ እግዚአብሔር ግን እንዴት እንደሞላ ያንን እንደገና ያንን ሐዘን ከዛ ባሻገር የት እንደተደረሰ እግዚአብሔር ዓላማ አለው ለነገሮች ሁሉ በዛ ምክንያት ነበር ብዙ የሰበክ ነው። ከዛ ሐዘኔን ትቻለሁ ብለው ብድግ አሉ። በዛም ሰዓት ከዛ በኋላ በዛው ልጃቸው ያንን ይከታተል ነበር። እዛ ነው ያሉት። በዛ ስሜ ወደዚህ ወደ ሚኒሶታ መጣ። እንዲህ አይነት ሰባኪ አለ እንዲህ አይነት እኮ አድርጎ ምናምን የሚል ያው ልጃቸውም እዛ ቤተክርስቲያን ልጅ ነው። በዛ ተጀመረ። ከዛ ደብረ ሰላም መድኃኔዓለም የሚባለው ያው ሚኒሶታ ውድድር አወጣ ተባለ። ወደ 30 ካህናት ተወዳደሩ ተባለ። ከ30 ካህናት አንደኛ ወጥቼ ያው ኬዙ ተሳክቶ ከዛ በኋላ ወደዛ ሄድኩ ማለት ነው። ሲሄዱ ብቻዎትን ነው ወይስ ቤተሰቦች? ብቻዬን ሄድኩት። ለመጀመሪያ ጊዜ ብቻዬን ሄድኩት። ያው ከሄድኩ በኋላ ቤተሰቤን ግን በ4ኛ ወር አመጣልኝ ቤተክርስቲያኑ። እንደው በውጭ ዓለም ሲሄዱ መቼም ሀገር ቤትና የውጭ ዓለም አንድ አይደለም። እንደው እንዴት ነበረ የገጠሙት ነገር?
በተለይ አንድ ገጠመኝ አለኝ። እኔ እንደው እሱን ተናግሬው ባልፈው ምንድነው የኔ እንትን ቅድም ነግሬሃለሁ። በአብነት ትምህርት ቤትም በሰው ተደግፌ ነው ልጅ ስለሆንኩኝ እንደሌላው ተማሪ ቂጣ ጋግሬ ጎጆ ሰርቻ አይደለም አካሄደም። ሳገባም ደግሞ ልክ ባለቤቴ ወዲያው ተቀበለችኝ። እንደ ልጅ ነው የምትንከባከበኝ። በቃ ምንም አላቅም፣ ምንም ይሁን ምንም አላቅም። በቃ የተዘጋጀልኝ በዛቸው አገልግሎቴን አገለግላለሁ። ከዛ የተዘጋጀልኝ ልክ እንደ ልጅ እሷም ትላለች ብዙ ጊዜ ስንት ልጆች አሉሽ ሲሏት 3 ነው የምትለው። የማያድግ ልጅ አለኝ አንዱ ትላለች እኔ እና እንደዛ ስለሆነ በኋላ እዛ ያገኘኋቸው አንድ አባት አሉ። የዛው የቤተ ክርስቲያኑ አባት የደብረ ሰላም ማለት ነው። ከእሳቸው ጋር ነው አብረን መኖር የጀመርነው። መላከ አርያም አባ ኃይለ ሚካኤል ይባላሉ። እና ከእሳቸው ጋር አብረን ኖርን። እሳቸው ናቸው አንዳንድ ነገር የሚያሳዩኝ። የውጭው ዓለም በጣም ድንግዝግዝ ነው። ከዛ እንደገና ደግሞ ከጎኔም ከዚህ ከብስራተ ገብርኤል የሄደ መምህር አሐዱ አስረስ የሚባል ነበረ። እሱም እዚሁ ያውቀኝ ስለነበረ እሱም ተቀበለኝ። ነገሮች አልጋ ላልጋ ናቸው። ብዙ መጥፎ ነገር አልገጠመኝም። ግን የሆነ ሆኖ ለአሜሪካ ለእንግዳ ሰው በጣም ከባድ ነው። እንግዲህ በእኔ ፍጥነት ነው ያ ለዛውም እንግዲህ ካልክ እንትን ነው። ግን አንድ ቀን ምን አማረኝ፣ ልትክን ያለች ፍርፍር አማረኝ አልኩና ፍርፍር ልሰራ ተነሳሁኝ። ፍርፍር አማረኝ ብዬ ማለት ነው። እና መነኩሴውም የሉም ማንም የለም። ያንስን በኋላ እዛች ሽንኩርት ሲቆይማ እንደው ከትፌ እንዲህ አደርጋለሁ አልኩኝና በኋላ ያችን ሽንኩርት መጣድ ያን ሽንኩርት ተለካ ጭሱ እንትን ሲል ይሄ የአሜሪካ ቤት እንትን አለው አላርም አለው ለካ ጭስ ሲነካው ይጮሃል። በቃ ተቃጠለ ብሎ ነው የሚጮህ ሲል አንዴ። ከዛ በኋላ ደንግጬ ጥዬው ወደ ውጭ ደወልኩኝ። ከዛ ምን የቤት ውስጥ የሚጮህ ነገር አለ? አይ የሆነ ነገር ለኩሰዋል። አዎ በሉ ቶሎ አጥፋሉ። ከዛ በኋላ ለካ ቤቱን ላይ የሰው ነበረ ማለት ነው። በዛ ያ እንትን አለኝ ያገጠመኛለኝ ከገጠመኛ አኳያ። ከዛ ውጭ እንኳን ያው ብዙ አብዛኛው አልጋ ነው። ወይዘሮ ራሔልስ ከኢትዮጵያ ወደ አሜሪካ ወደ ውጭ ሲሄዱ እንዴት ነበረ? እንግዲህ እዚህ የኢትዮጵያ ማህበረሰብ ነው፣ እዛ ደግሞ ሌላ አዲስ ማህበረሰብ አዲስ ቋንቋ የሚናገር ማህበረሰብ ነውና እንዴት ነበረ? እግዚአብሔር ይመስገን። እኛ የመድኃኔዓለም ቤተክርስቲያን ስፔሻሊ የሚካኤል ማህበርተኞች በደንብ አድርገው እናት አባቶ ነው ተቀብለው ብዙ አላምደው ብዙ ነገር እነሱ ስለረዱኝ እኔ ይሄን ያህል ብቸኝነቱም እንደዚህ እንደ እንግዳም ስሜት አልተሰማኝም። እንደዚህ አጋጣሚ የሚካኤል ማህበርተኞችን ከልብ አመሰግናለሁ። እንደው ስለ ልጆቹ መላከ ብስራት አሁን ሲናገር 3 ልጅ ነው ያለኝ እያሉ አንዱ ማያድግ ነው እያሉ እስቲ እሱን ያጫውቱ። እሱ እውነት ነው። እንግዲህ አሁን እነዚህ 2 እንኳን አድገው ትዳር ይዘዋል። 3ኛው ልጄ ግን ያው ሁልጊዜ መንከባከብ ነው። ምንም እንዲያብስዬ ልብላ ይሄን እንዲል አርግ እንደሰው የጓዳ ነገር የሆነ ነገር በሌላው እግዚአብሔር ይመስገን ጥሩ ባላለኝ ገና እንደው ይሄን አብስዬ ወደ ውጭ ወጣ ለማለት በእውነት ህፃን ልጅ እንዳለው ሰው አስባለሁ። ይሄን ሳላስቀምጥ ይሄን ሳላረግላለሁ እንጂ አሁን ጥዬ ቦታ ይሄን አንስቶ መብላት ይሄን እንዴ ማድረግ አለ ብዬ ልቤ አይረጋጋም። እንደው የሰሜን አሜሪካ የሚኒሶታ ደብረ ሰላም መድኃኔዓለም እንደው አገልግሎቱ ምን ይመስላል? በነበርኩበት ሰዓት በጣም ግሩም ነበረ እውነት ለመናገር። አንደኛ ያው እንዳልኩህ እኔ በአንድ ነገር ላይ ካተኮርኩኝ የሆነ ነገር መያዝ አለብኝ። በተለይ በወጣቱ ላይ ብዙ ሰራን። ማህሌት ምንድነው እዛ ጊዜ የኔ ህልም ፕላን አድርጌ የተነሳሁት ማህሌቱ በጥንት ዘመን ቅዳሴውም ቢሆን 5 ሰሞነኛ ብቻ ነበር ጮሆ ይወጣ የነበረው። በኋላ ነው ህዝባዊ የሆነው። ስለዚህ ማህሌቱ ስለምንድን ነው ህዝባዊ የማይሆን ህልም ለማይሆነው ብዬ ህልም ይዤ ተነሳሁ። ወጣቱን በቃ ዝም ብዬ ማስጠናት ማለት ነው። በቃ የወረቡን አስጠናለሁ፣ እሁድ ይሄ ያመላለሱን አስጠናለሁ። ተለወጠ። በቃ በጣም ብዙ ወጣቶች ነበሩ፣ ግን እንደዚህ ያለ እረፍት ማለት ነው። አሁን እኔ ቀድሼ ወጥቼ ሌላ ወደ ደጀ ሰላም ሲሄድ እኔ ደግሞ ወደ ወጣቶቹ ነው የምገባው። በቃ እዛ ላይ በጣም ለመስራት ሞከርኩኝ። ጥሩ ነው የነበረው ያለው ያው እዛ የነበረኝ አገልግሎት ጊዜ ጥሩ ነው። አሁን ግን የማገለግለው ደግሞ በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ነው፣ እዛው ሚኒሶታ። ወይዘሮ ራሔል ወደ እርሱ ጋር ልምጣ። እንደው በሰሜን አሜሪካ በዚህ በሚኒሶታ እንደው የልጆቻችሁ አስተዳደግ ላይ 2 ልጆች አሉ። እንደው እንዴት ነው ያሳደጋችኋቸው? እንግዲህ ልጆቹ
ዛሬ ትልቅ ደረጃ ደርሰው ሊሆን ይችላል ይገልጹልኛል። እስኪ እንዴት ነበር? እግዚአብሔር ይመስገን ትንሽ ከፍ ብለው ይዣቸው ስለሄድኩኝ እዚሁ 9-10 ነገር ሆነው ስለሄዱ ብዙም አልተቸገርኩባቸውም። ተማሩትም ጥሩ ትምህርት ስለነበረ ቋንቋም አልቸገራቸውምና እንደው ይሄን ያህል በዚህ በኩል ይሄን እንዲሆኝ ያለው ምን የምለው ሁሉንም ነገር መድኃኔዓለም ባለቤቱ አልጋ ባልጋን ያደረገልኝ እግዚአብሔር ይመስገን። አሁንም በጥሩ ህይወት ላይ ይገኛሉ። ያከብራታል ሰንበትን ልጆቻችን ወደዛ በሚመጡበት ሰዓት በነገራችን ላይ እዚህ ምን ከአቅሜ በላይ ነው የምንጠራራው። ልጆችን በቃ የእንግሊዘኛ ቋንቋ ተናግረው መስማት ነው አላማዬ። ያስተማርኳቸው ግል ትምህርት ቤት ነው ምንም ነገር ሳይኖረኝ። በዚሁ አጋጣሚ በዛ ሰዓት የኔ ደሞዝ ይሄ ነው ተብሎ የሚባል አይደለም፣ ግን ንስሐ ልጅ መያዝ ሲጀምር በተለይ ንስሐ ልጅ እግዚአብሔር ያዘጋጃል። ብቻ ዝም ብዬ ምንም ሳይኖረኝ በ300 ምናምን ብር ደሞዝ የህንዶች ትምህርት ቤት ነበረ ስቴፕስ የሚባል እዛ አስገባሁ በድፍረት ማለት ነው። በኋላ በወሩ ነው ምንም ነገር ወር አልከፈልኩኝም ያለ አንድ ንስሐ ልጄ ነፍሳቸውን ይማር በጣም ትልቅ አባት አቶ ዲጉማሁ እንደሚባሉ የዲኤች ገዳ ባለቤት እሳቸው የኔ ንስሐ ልጅ ነበሩ። በኋላ እዛ የእሳቸው ልጅ ከዚህ ከውጭ መጣ እዛ ወደ ስራ ለምን እንትን ብላለች። በኋላ እንዲህ አሉኝ እንዲህ አይነት ልጆች ምናምን ብዬ ስል በቃ እነሱንማ እኔ ከበር አደርጋለሁኝ እኔ ሸፍናለሁ ብላ እሷ ተነሳች። እንደገና ደግሞ ሌላ ወይዘሮ ሰናይት የሚባሉ ፕሊብስ የሚሰሩ እናት እሳቸውም አንዷን ልጅ እንደገና ደግሞ እንዳደረጋለሁ አሉ። በዛ መነሻ መሰረት እነኚህ ልጆች እዚህ ደረጃ ደረሱ። ውጪው በዚሁ በህንዶች ጋር ነበር ያስተማርኳቸው። አይዲው አላቸው። በዛ ሲሄዱ ምንም አልተቸገሩ። እዛም እንደገና ደግሞ የግል ትምህርት ቤት ያስተማርኳቸው አሜሪካ ካቶሊክ ትምህርት ቤት። እሱ የተለየ ታሪክ አለው። ሰዓት ስለሚፈጅ እዚሁ ላይ እንተው። መላከ ብስራት እንግዲህ በሰሜን አሜሪካ ምን ያህል አመት ቆይቷል ማለት ነው? አሁን ሐምሌ 19 ሲመጣ 21 አመታችን ነው የሚሆነው። 21 አመት ይሆነኛል። እና አሁን ያለሁበት ደብረ ሰላም ከደብረ ሰላም በኋላ አሁን ያለሁበት ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ነው የማገለግለው። አሁን የቤተክርስቲያኒቱ አመሰራረት ያው ከዛ ከደብረ ሰላም ወጥተን ይችን ቤተክርስቲያን አቋቋምን። ያው እግዚአብሔር ፈቅዶ ነው ቤተክርስቲያኒቱ የተቋቋመችው፣ በቅዱስነታቸው መልካም ፈቃድ ነው። እዚህ መጣሁኝ። ያው አሜሪካ ሀገር ስትኖር እንግዲህ አንዳንድ ጊዜ ያው ነጻነትም ልትፈልግ ትችላለህ። ያው የምእመናንም ብዛት አንዳንድ ነገሮች ሲኖራሉ። በዛ ምክንያት ቤተክርስቲያን እየሰፋች ነው የምትሄደውና ብቻ አሁን ያው ይሄ ነው ብዬ በማልለው ምክንያት ነው እንግዲህ ቤተክርስቲያኒቱ እየሰፋች የመጣችው። ያችን ቤተክርስቲያን ማቋቋም አሰብን፣ ደብረ ብስራትን። አዎ ከዛ በኋላ እዚህ መጣሁኝ። እዚህ መጥቼ ከቋሚ ሲኖዶስ ጋር ተነጋገርን። ቅዱስነታቸው መልካም ፈቃዳቸው ሆኖ በረከታቸው የደረሰን ይሄ ደብረ ሰላም መድኃኔዓለም ቤተክርስቲያን ያቋቋሙት ብፁዕ አቡነ ዳንኤል የሚባሉ ነበሩ። ብዙ ጊዜ እዛው ሚኒሶታ ይኖሩ። ከዛ እሳቸው ያቆኛል እዛ ሳገለግል። አዎ እንደዚህ ጎጆ ልትወጣ ነው፣ በጣም ጥሩ ነው፣ ደስ ይላል አሉ። ከዛ ቅዱስነታቸውም በጣም በሚገርም አቀባበል ነው የተቀበሉኝ። እዚህም ቋሚ ሲኖዶሱም ፈቀደልኝ። ያንን ቅዱስ ገብርኤልና ቅድስት አርሴማን ታቦት ይዤ ሄድኩኝ። ያቺ ቤተክርስቲያን ተመሰረተች። በኪራይ ነበረ። እንዳጋጣሚ ራሻናዎች ናቸው 7 ዓመት የተዘጋ ቤተክርስቲያን ሰጥተውን እዛ አገልግሎት ጀመርን። ቀጥታ አገልግሎት ነው የጀመርነው። በእውነቱ ቅዳሴ ቤቱን እንደማክበር አድርገን ማለት ነው። ምንም ችግር አልነበረብንም። ለ7 ዓመት ለ8 ዓመት እዛ አገለግልን። ከዛ በኋላ የራሳችንን ቤተክርስቲያን ዘንድሮ ገዝተን በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ናትናኤል አማካኝነት በዳግም ትንሣኤ አስመርቀን በማግስቱ ወደዚህ የመጣሁት በዚያ ነው። እና ጥሩ ቤተክርስቲያን አለኝ። አገልጋዮችም ጥሩ አሉ። እውነት ለመናገር በአስተዳዳሪነት ነው እርሱ? እኔ አስተዳዳሪ ነኝ። ከኔ ቀጥሎ መጋቤ ትፍስሕት ተብለዋል። አሁን መጋቤ ትፍስሕት አብዮት የሚባሉ ያው አብረን ነው ይችን ቤተክርስቲያን ያቋቋም ነው። እና እሳቸውና ሌሎች ካህናት በጣም ቅን አገልጋዮች ከእሳቸው ጀምሮ ከመጋቤ ትፍስሕት አብዮት ጀምሮ ቅን አገልጋዮች ካህናት፣ እንደገና ዲያቆናት ራሳችን እዛ ፍጥር ዲያቆናቱ ብታያቸው በጣም አክቲቭ፣ የሰንበት ትምህርት ቤት ልጆቻችን በጣም አክቲቭ፣ ምእመናኑ ቸር ደግ። አሁን ይህንን ብየስል 2.2 ሚሊዮን ነው ቤተክርስቲያኑ የተገዛው። ቁጥራቸው ስንት ነው ብለህ ብትለኝ ምእመናኑ 100ም አይሞላም። ይሄን ያክል ቤተክርስቲያን የገዙት ምእመናን እና በጣም ቀና ምእመናን ያሉበት የፍቅር አገልግሎት ነው የሚሰጠው። በጣም ደስ ብሎን ነው የምናገለግለው። ጥሩ ቅን አገልጋዮች ካህናትም ዲያቆናትም አሉኝ። በዚህ መልኩ ነው ያለ ነው። አሁን መላከ ብስራት እንግዲህ ቤተክርስቲያን በሚያገለግሉበት ሰዓት ልጆች አሉት፣ ባለቤቱ አሉና እንደው የባለቤቱ የልጆቹ እገዛ እርሶ ውጤታማ እንዲሆኑ
እንግዲህ ከዚህ ከሀገር ቤት ጀምሮ ምን ይመስላል? አዎ እንዳልኩህ ባለቤቴ ጎበዝ ነች። የውጭውንም ስራ ትሰራለች፣ ልጆቿንም ቴኬር ታደርጋለች። በዚህ ብዙ እገዛ ነው ያለኝ። በነገሩ እኔም ያው ለእድገትም ተኛ ሰው አይደለሁኝም። ያው ሌላው ቢናገር ይሻላል እኔ እንዲህ ነኝ ብዬ እንዳልል ኑሯችንን ለማሸነፍ በጣም ነው የምንጥረው። እኔም በጣም እጥራለሁ። በውጭው ባለው ነገር ላይ ማንም እንደው ከማንም ባላነሰ እጥራለሁኝ እውነት ለመናገር። በውስጥ በተመለከተ ደግሞ የእሷ እገዛ ሙሉ እገዛ ነው ያለኝ። እንዳልኩህ እንደው ከብዙ ነገሮች ጀምሮ በጣም በሀሳብም ለእድገትም የምትሆን ነች። ይሄ እንዲወጣ እንዲወረደ ምናምን የሚባል በገቢ ነገር እንደዚህ እንደ ባለትዳር መጨቃጨቅ የሚባል ነገር አታውቀውም። አካውንት ምን ይግባ ገንዘብ ምን ይግባ ትሰራለች። ገንዘቡ ገብቶ እኔ አንድ ነገር እንኳ በሆነ እኮ ይሄንን ማወቅ አለብሽ እኔ ምን ያደርግልኛል አንተው ካወቅከው ነው የምትለው። በዚያ ነው ብራን የሚደረግ። በዛ በጣም ሰክሰስፉል ሆነናል። በዛ ስለምታግዘኝ ነው እግዚአብሔር ይክበር ይመስገን እዚህ ደርሰናል ዛሬ ነው። ወይዘሮ ራሄልስ ምን ይላሉ? ባለቤቱ በቤተ ክርስቲያን አገልግሎት በተለያየ ቦታም እንደ የንስሐ ልጆችም ይኖሯቸዋል። እንግዲህ ብዙ ቦታ ሩጫዎች አሉና እርስዎ ልጆቹን ከባለቤቱ ጋር አግዙ ውጤታማ ከማድረግ ባለቤቱን በስራም ከማገዝ አንጻር ነው የሚሉን የሚያጫውቱን ነገር ካለ? እንግዲህ የውጭውን አገልግሎትና የውጭውን ስራ ለባለቤቴ ትቼ ቤት ውስጥ በባለቤቴም በእኔም መሸፈን የሚገባውን ሁሉ አቅሜ በፈቀደ አደርጋለሁኝ። በዚህ መልኩ ረዳለሁ ብዬ አስባለሁ። እንደውም ከልጆቹ አንደኛዋን ልጅ የውጭ ዜጋ እንዳገባች በዛው ደግሞ አስተምራ መክራ የሚልም ሰምቻለሁ። እስቲ እሱን ያጫውቱ። እንደ እግዚአብሔር ፈቃድ እንግዲህ ሰው የወደደውን የመረጠውና የሚያደርገው ከሌላ ሃይማኖት ነው። ወደዚህ አብረው ንስሐ አባት ይዘው በመምህር ሙሴ ተምረውም ብለው ንስሐ ክርስትና አስነስተው ብላ እንግበታ እግዚአብሔር ይመስገን አሁን ፍሬማ አፍርተዋል። መላክ መስራት የሚያክሉታል። ማከለው ምንድነው ያው ልጅቱ ጎበዝ ነች። ያው ትልቋ ልጅ አለች። ትልቋ ልጃችን ቀድማ ነው ያገባችው። እሷ የሶስት ልጆች እናት ነች። እቺኛው አሁን ደግሞ የመጀመሪያ ልጇን ይዛለች። አሁን እንደተባለው ከውጭ ዜጋ ጋር ነው የተጋባቸው። ግን በክርስትናው ደግሞ ጠንካራ አያቱ ካቶሊክ ናቸው። ካቶሊክ አማኝ ናቸው። በዛ መልኩ ያደገ ልጅ ስለሆነ ከሱስ ከምን ሁሉ የጸዳ ነው። በቃ ሁሉን ነገር አክሴፕት አድርጎ የሚኖር ልጅ ነው። በጣም ጥሩ ልጅ ነው። ያው አሁንም አብሮና ያለው ምን በላውን በልቶ ለሚደረግለትም አመስግኖ በጣም ደስ የሚል ህይወት አላት። ያው እሷ በስጋው ደግሞ አግብታለች። ያቺኛዋ ግን ያው ትንሽ ፈራህ እግዚአብሔር አላት ትልቋ እና ለምን በስጋው ደግሞ ቢሆን ምን ስንላት በጣም ነው የምትፈራው። በቃ ይሄ እንዲህ አይነት እንትን እንግዲህና እኔ ቆይቼ ልጆችን ትልበልና እድሜ ለንስሐ እግዚአብሔር ይስጠኝ ከዛ በኋላ ብቆርብ ይሻለኛል ብላ በዛ መልኩ ነው ያገባችው። እቺኛዋ ግን ያው በቅዱስ ሥጋው በክብር ደግሞ ነው ያገባችው። ጥሩ ልጆች ናቸው። ያው የአባቴ እናት ፍቅር አላቸው። አንደኛ ሁለት ናቸው። እነሱ ላይ ነው የሰራሁትም እነሱ ነው የኖርኩትም ማለት እችላለሁ። የምኖረውም ማለት ነው አሁንም ኢቭን ማለት ነው። መላከ ብስራት ከቤተ ክርስቲያን አገልግሎት ውጭ በትርፍ ሰዓቱ ምንድን የሚሰሩት? በትርፍ ሰዓቴ እኔ እንደው ለሌላውም ትምህርት እንዲሆን እፈልጋለሁ። ይሄ ያው በትርፍ ሰዓቴ እዛ ሀገር ላይ የሹፍርና ስራ እሰራለሁኛል። ይሄ በመጀመሪያ ታክሲ ሰራ ነበረ። ከዛ በዛ እያደገ መጥቶ አሁን ኡበር የሚባል ነገር ነበር። አሁን እንደገና ደግሞ አሁን ሊሙዚን ነው የምነዳው። ከፍ ያለውን ማለት ነው። ከፍ ያለ መኪና ተገዝቶ በዛ ነው ኑሮዬን። አለበለዛ በቤተ ክርስቲያኒቱ ገቢ ብቻ መግፋት እንደማልችል አውቀዋለሁኛል። ልጆቼ ትምህርት ቤት ነው ያለባቸውም። ቤትም የገዛሁት ወዳው እንደሄድኩ ነው። በሁለተኛ ዓመቴ ግሪን ካርድ እንዳገኘው ያም እንትን ነው። እዚህም ሀገሬም ላይ ያው ጎበዝ ባለቤት ስላለችኝ ያው አለን ጥሩ ነገር እግዚአብሔር ይክበር ይመስገን። እና ከክህነት አገልግሎቴ ሰዓት ደቂቃ ሳላጎድል ነው። ታዲያ በአገልግሎቴ ላይ አንድ ነገር ነጥብ ሳትኖር ግን የውጭውንም ስራ በትርፍ ጊዜ በደንብ አድርጌ እሰራለሁኛል። የሹፍርና ስራ ነው የምሰራው። ወይዘሮ ራሄል እንግዲህ ይህንንስ እንዴት ይላሉ? አሁን በዘመናችን በሀገራችን ሰው አንድ ስራ ከያዘ እዛችሁ ላይ ሙጭጭ ብሎ ነው። እዚህ ግን ተጨማሪ ግብዓት የማገኝበት በኢኮኖሚ ከዛ በተጨማሪ ደግሞ የቤተ ክርስቲያን አገልግሎት ሳይጓደል ቤተሰብ ማስተዳደር አለ። እነዚህ ሶስቱን አጣጥሞ ሄዱ እንደዚህ ውጤታማ መሆን ቀላል ነገር አይደለምና እነዚህ ላይ ምን ይሉናል? ምክንያቱ ምንድነው? ብርታት፣ ጽናት አደርጋለሁ የተባለ ነገር ለማድረግ ያለ ሩጫ ያለ መጣደፍ እዚህ ላይ ሳላደንቅ አላልፍም። አድናቂ ነኝ። እንደው ታክሲ ስራ ሲሰሩ
እርሶ ቤተክርስቲያን ጠዋት ሄደው ቀድሰው አገልግለው አቁርበው ሌላ ጊዜ ደግሞ እንዲሲያት እንዴ እርሶ እዚህ ላይ ምናምን ያሉት ይኖራል? አዎ ተቃውሞ በጣም ከባድ ተቃውሞ ነው የነበረብኝ። አቋሚ አንድ ብቻ ነው። የሀገሬ ቄስ እያረሰ ነው የሚቀድሰው ነው ያልኳቸው። እዛ ያሉት እንግዳ ነገር ሆኖባቸው ግርግር ሲፈጥሩ አድመኛ አልሆንም። እኔ ያለ ስራ ጊዜን ማሳለፍ በህይወቴ እምታመማለሁ። ስለዚህ የሀገሬ ቄስ እያረሰ ነው የሚቀድሰው። በዛ መልኩ እዩት። የአሜሪካ እርሻ ደግሞ ይሄ ነው። ስለዚህ እንደዛ አድርጌ ኑሮዬንም በዚህ እመራለሁ። የቤተክርስቲያን ደሞዝ ይጨመርልኝ አይጨመርልኝ አነሰ ብዬም አላቅም። ሲጀመር እኔ የቤተክርስቲያን ደሞዝ ይግባ ይውጣም ብዙ ጊዜ አላየውም ጭራሽ። በውጭው ከዛች ከአገልግሎት በተረፈ ምንም ነገር ሳትጎልብኝ ከዛ በኋላ ልጆችም ምንም ሳይጎልባቸው በቃ ባለቤቴም የምንጨናነቀው ነገር የለም። እንደውም ከዛ አልፎ ተርፎ አስራታችንን አውጥተን ነው የምንኖረው በስርዓቱ ማለት ነው። ያከብራታል ሰንበትን። መላከ ብስራት እንግዲህ አሜሪካን ሀገር ከሄዳችሁ 21 ዓመት ረጅም ጊዜ ነው። እዚህ ውስጥ ደግሞ ወደ ሀገር ቤት ተማሪዎችን መርዳት፣ አብያተ ክርስቲያናት ማሰራት፣ መርዳት፣ ካህናትን የተቸገሩትን መርዳት፣ አንዳንድ ስራ ያው ከባለቤቱ ጋር እየሰሩ እንዳለ ይታወቃል። እስቲ እሱን ያጫውቱ። እዛ እንዲሄድኩኝም ጭምር ነው የጀመርኩት። ምን ጊዜም በህሊናዬ ውስጥ የአብነት ትምህርት ቤት የሚለው አብሮኝ ነው የሚኖረው። እኔ በቃ ምንም እረፍት የለኝም በዚህ ሀሳብ ላይ በዚህ ዙሪያ ላይ እና አሜሪካ ሀገር እንዲሄድኩኝ ምንድነው ማድረግ ያለብኝ እንደው በምንድነው ማገዝ ያለብኝ የሚለውን ሁሉ ጨነቅ ስለነበረ እዛ እንዲሄድኩኝ አንድ 3 አብያተ ክርስቲያናት ቆርቆሮ አለበስን። ያው የተቸገሩ ማለት ነው እንደዚህ ቤተክርስቲያናት በአልባሳት በምንም ይያል እንትናለን። በኋላ ከለታት በአንድ ቀን 3 ንስሐ ልጆች በእነሱ ገዛ ነው አሁን ዛሬ እነኚህ መምህራኑ ሁለቱም ያንን የመሰለ በዓል ያከበሩ መምህራን የወጡት በ3 ንስሐ ልጆች ገዛ ነው። ኃይለ ማርያም፣ አጸደ ማርያም፣ ላይከ ማርያም፣ እሴተ ማርያም፣ ኃይለ ሚካኤል ይባላሉ። 3 ጥንዶች ናቸው። 3 ጥንዶች ናቸው። 3ቱንም በስጋው ደሙ ነው ያጋባቸው። 3 በስጋው ደሙ ሰዎች ናቸው እና እነኚህን ልጆች ይዤ አስራታቸውን እያወጡ ለዛ ቁም ነገር ይበቃው በዛ ነው። ቤተክርስቲያን ወደ ማሰራቱ ስንሄድ አንደኛው ልጅ ምን አለኝ፣ አባታችን ቤተክርስቲያን ከማነጽ ይልቅ እኮ ቤተክርስቲያን የሚያንጸውን ብናደርግ እንደዚህ አይነት ስራ ቢጀመር እኮ ማስተማር ቢጀመር እነሱ ቤተክርስቲያኑን ያንጹት ነበር እኮ። አሁን ይሄ ብዙም ጥቅም እኮ የለውም እንደዚህ አይነት ነገሮች ቢያስቡ ብሎ እዛ ያደገ ልጅ እኮ ነው ይሄንን ምክር ሰጠኝ። እኔም ሐሳቤ ስለነበረ በቃ ከዛ በኋላ የአብነት ትምህርት ቤት መርዳት ጀመርን። ለመጀመሪያ ጊዜ የጀመርነው መራኛ ይሄ ወረዳው ላይ ሚዳ ወረዳ ላይ እዛ ያሉ መምህራን ተባለ። መምህራኑን ለጊዜው ማገዝ፣ ቤት መስራት፣ ቤት ሰራን። ወደ ስንት ቆርቆሮ መላከ ሰላም ተከስተ የሚባል ያው የስጋ ዘመዴ ነው አንተ ምለው በጣም የተማረ በጣም ጥሩ መርጌታ ድምጻዊ ነው። በጣም እሱ እያገዘን ተማሪዎች 50 ብር እየቆረጥን እዛ እንዲማሩ የቀን ትምህርቱን የሚዳው ትምህርት እንትን እንዲል በዛ መልኩ ጀመር ነው ማለት ነው በትንሹ በሱ አማካኝነት። ከዛ በኋላ እያለ ድምጽ መጣ። ፌጥራ የሚባለው እዚህ ወደ መርሃ ቤቴ ላይ ማለት ነው የኔታ ልዑል የሚባሉ አይነ ስውር መምህር አሉ ያለ እዛ። ከዛ በኋላ እሳቸው ጥያቄ መጣ። እሳቸው ጋር ምንድነው ጥያቄው የመጣው? ትምህርት ቤቱ ሽንት ቤት የለውም፣ አጥር የለውም፣ ቤት የለውም፣ ተማሪዎች ምንም መሰብሰብ የላቸውም ተባለ። 130 ቆርቆሮ ወዲያው አድርገን ሽንት ቤት አስገባን፣ መብራት አስገባንላቸው። ከዛ አጥሩ ታጠረ። እዛ ላይ አንድ በጎ ስራ ተጀመረ። እሱንም ፈጸምን። ከዛ እንደገና ወደዛ እያልኩ ሲሄድ ደግሞ ለሚ ላይ ያስተማሩኝ የኔታ ኤፍሬም ያው ቅድም ያልኩ ማለት ነው በጣም እስካሁን በእድሜ ያሉ የሚገርም ነው። በጣም ትልቅ ነው እድሜያቸው ግን አሉ እስካሁን በጣም አይረሱኝም። ልጅም ስለሆንኩኝ የዛ ጊዜ እዚህ ትደርሳለህ ብዬ እኔም ህልም ነበረኝ ይላሉ። ብዙ ሁሉ ጊዜ ሲያገኙ ለሳቸውም እንደገና 120 ነው 130 ቆርቆሮ ትልቅ አዳራሽ እዛ ለትምህርት ቤት መሰብሰቢያ ብለን እሱንም ሰራን። ከዛ ባሻገር ያው መምህራኑንም እንደው አንዳንድ እያገዝን እያለ ስንሄድ ነው እንግዲህ ሐሳቡ እያደገ መጣና ለምንድን ነው ሰባኪ የሚወጣው ብዙ ጊዜ በዚህ ከሰንበት ትምህርት ቤቱ ከምኑ ይወጣል ብዙ ጊዜ እንደዛ አይነት ለምንድን ነው ከአብነት ትምህርት ቤት ሰባኪ የማይወጣው? ልክ እንደ ሰንበት ትምህርት ቤቱ እዛ ላይ መስራት ያልተቻለው ለምንድን ነው? በቃ ይሄን መጀመር አለብኝ ብዬ ከዛ በኋላ በዛ ጀመር ነው ማለት ነው። አብነት ትምህርት ቤት ኮሚቴ አቋቁም የኔታ ልዑል ጋር ፌጥራ እዛ ነው ብዙ ተማሪ ያለው። ከዛ በኋላ የመለመልን 5 ተማሪ ኮልፌ ማስተማር ጀመርን ማለት ነው። እንደ ቀልድ ነው የጀመርነው በሚገርም ሁኔታ ማለት ነው። ከዛ በኋላ 21 ልጅ አስመረቀን። አሁን እስካለበት እነኚህ ልጆቼ እያገዙኝ
ሶስቱ ልጆች ቅድም የጠቀስኳቸው እግዚአብሔር ይባርካቸው። ከዛ በኋላ ኮቪድ መጣ። ኮቪድ ሲመጣ በቃ አስራታችሁን በየቦታችሁ በዛው በመታስቡት አድርጉ፣ በከተማም ተራራቀን ተባለ። ከዛ በኋላ የኮቪድ ጊዜ ይሄ ነገር ቆመ። 21 ተማሪ እንዳስተማርን ልጆቹ በጣም ስማርት ትውልድ ብታይ በጣም ምረካባቸው። በነገራችን ላይ በጣም ጎበዞቹ ልጆች $50 ነው ወር የሚቆረጥላቸው። ያችን 25ቷን ለራሳቸው አድርገው 25 ደግሞ ለወንድማቸው ዓለማዊ ወንድም ካላቸው ቤተሰብ እያገዙ ትልቅ ደረጃ የደረሱ ልጆች አሉ። ለምሳሌ አሁን የባንክ ማናጀር ሁሉ ይሆናል ከነኛ መካከል። አገሪቱንም ቤተክርስቲያኒቱንም የሚጠቅሙ ነው የሆኑት። የቅዱስ ባስልዮስ ኮሌጅ አስተማሪ ከኮልፌ ወጥቶ እንደገና ሌላ ውድድር ሲመጣ ቅድስት ሥላሴ ዩኒቨርሲቲ ውጤት መጥቷል። በቃ ጭንቅላታቸው ጭንቅላት አይደለም። በጣም የሚገርሙ ልጆች ወጡ። አሁን በጣም በዛ እርካታ ላይ እያለሁ ነው እንግዲህ ምናልባት ነገሩን መጨረስ ካለብኝ በዚሁ በኮቪድ ጊዜ የቆመው ነገር ለምንድን ነው የማይቀጥለው? እንዴት አድርጌ ነው ማስቀጠል የምችለው ብለን እያሰብን እያለ ነው አይ እስከ ዛሬ አስራት እያስወጣህ ነበረ ከምእመናን፣ አሁን ራስህን አስራት አውጪ አድርጌያለሁኝ አለ እግዚአብሔር። በቃ እና የሆነ ነገር እግዚአብሔር አምላክ ፈጠረ። ያው ቅድም እንዳልኩ በጥረታችን ከዛ በኋላ ከባለቤቴ ጋር ቁጭ ብለን አወራን። አስራታችን ከልጆችም ጋር ጭምር እንደው ልጆቼ አሁን አስራታቸውን እንደፈለጉ ያድርጉ፣ ከሞትን በኋላ ግን ካለፍን በኋላ አስራታቸውን ማውጣት እንዳለባቸው እናስተምራለን እና ቁጭ ብለን ሂሳብ አወራረድን። በቃ እንዲህ ብናደርግ በጣም በብርሃን የሆነ ብልህ የሆነ ንስሐ አባት አለ። አንተም ምለው እኔ ያው ጓደኛም ጭምር ስለሆነ ነው። እዚሁ ብስራተ ገብርኤል ቀሲስ ኃይለ ገብርኤል ደርብ ይባላል እና ንስሐ አባቴም ወንድሜም አባቴ በጣም ትልቅ ቦታ የምሰጠው ነው። በኋላ አማከረኝ። አስራታችንንም ስናወጣ ንስሐ አባታችንም ነው አባቴም ነው ወንድሜም ነው እና ለምንድን ነው ትውልድ ቦታ ላይ እንደዚህ አይነት ችግር እንዳለ ይታወቃል። አንድ አብነት ትምህርት ቤት ብትከፍቱ እኮ ያን ያህል እኮ አያስቸግራችሁም። ያስቡበታልና ምክር ሰጠኝ። እንደተባለው አሰብንበት። በቃ ለአንድ መምህር በጀት ይሄን ያህል እናውጣ፣ ከዛ ተማሪዎቹ እንኳን ይቆየን ግደለም ሊከብደን ይችላል ብለን ለአንድ መምህር በጀት አውጥተን መምህር ፈልጉልን አልን። የዛሬ ዓመት ማለት ነው። አሁን ከዓመት ከ3 ወር 4 ወር ሆነ ማለት ዘመነ ጥር ላይ አሩሲ ውስጥ ያለ ገና ወጣት እንዲሁ የተለየ ልጅ ተገኘ ማለት ነው። የተክሌ አቋቋም መምህር ነው። በዘመናው የሚመስለው እሱ ተገኘ ተባለ። ከዛ ካሉት ሊቃውንት ጋር ተነጋገርን። አዩት በጣም የሚገርም ነው ተባለ። ከዛ ሄደ። እሱን እዛ ስናስገባ ከጎጃምም ከጎንደርም ከዛም ከአንድ እንግዲህ ቆሎ ተማሪ ሲሰማ ይመጣ የለ ልጁ በጣም የሚገርም ልጅ ነው። ወደ 8 ተማሪ ነው ምናምን መጣ ተባለ። ጭራሽ እዛ እኔ ሄደህ እዛ ተማሪ አታገኝም፣ ተማሪ ማውጣት ነው ከፊደል ጀምረህ ይህንን ቃል ግባ፣ እንደዚህ ነው የሚሆነው። ከዛ በኋላ እነኛ መጡ ተባለ። ምን እናድርግ አልኩ ከሷ ጋር። እህል ስንበላ ለምሳ ስንቀርብ እነሱ ይመጡብን ጀመረ። እኛ እየበላን ነው እነሱ እየተራቡ። እነኛ አሁን በእኛ ምክንያት ነው እንግዲህ ይሄንን ያደረገው። ስለዚህ አሁን እነኝን ተማሪዎች ምን እናድርጋቸው የሚል ሀሳብ ስንወያይ እስቲ እንደው አጥና የሆነ ነገር አለች። ሳጠና እዚህ አዲስ ዓለም ማርያም የቆሎ ትምህርት ቤት አለ ብለውኝ እዛ ደወልኩኝና እንዴት ነው የሚተዳደሩት? አይ 15 ነው 16 ተማሪዎች አሉ። በወር 14 ኪሎ ስንዴ ይሰጣቸዋል። በዛ ነው የሚተዳደር። ይሄንን ያቅተናል እናቴ፣ እስከ 15 ተማሪ እንያዘው። ምን አባቱ እግዚአብሔር ይሞላበታል። ካለን ላይ ያካፍልን ነው። በራሳችን ነው እንግዲህ ማንም የለም። አሁን አስራት አውጪ ምናምን የሚለው ቆሟል እዚህ ላይ። ከዛ በኋላ ያንን ጀመር ነው። እግዚአብሔር ይክበር ይመስገን። በአንድ ዓመት ውስጥ የተለየ ለውጥ ታየ። የተለየ ለውጥ በቃ አገሩ ሌላ ተአምር ሌላ ሚጅ ተማሪዎቹ መሳት ናቸው። ከዚህ ሄዱት ግን ያወቁ ናቸው። የተክሌ አቋቋም ነው እንትን ማህሌቱ ሌላ ነው። በገጠሪቱ ኢትዮጵያ ሄደው ሲያገለግሉ ሌላ ተአምር በቃ ሞራላችን ተነሳሳ። አሁን የዓመት ቀለባቸውን በጥር እንሸምታለን። አሁን ሁለተኛ ጊዜም እንደዛ አድርገናል። በዛ አይነት መልኩ አድርገን በጣም ደስተኞች ነን። ቤተክርስቲያኒቱም ተለወጠች። ከዛ እንዲህ እያልን እያለ ባለቤቴ ብልህ ነች መቼም ያው አታርፍም። እንደው አንተ እነኚህ ልጆች አሁን እሺ ድርጎም ሰጠን መምህርም ተቀጥሮ እንትን እያደረጉ ነው። በነገራችን ላይ ምን ተጠቀምኩኝ? በጣም ወደ ድጓ ቤት ሂድ እየተባለ አይ አቋቋም ቤት ነው መግባት ያለብኝ ብሎ የመጣ ይሄ ጾመ ድጓው ምኑን ጠቅላላ በቃሉ የያዘ ልጅ አለ እዛ ተባለ። በቃ ለድጓ ብቻ ወደ ቤተልሔም ሂድ ነው የተባለ የነበረው አለ። እንደዛ ነው በቃ የኪስ ገንዘብ እንሰጠዋለን፣ የዜማ ወንበር ይዘርጋ ብለን የዜማ ወንበር አዘረጋን። በጣም የሚገርም እንትን ነበር። ስለዚህ አሁን ከዚያ ምንጭ ነው እየሆነ ያለው። መምህሩም ጎበዝ ልጅ ነው፣ እግዚአብሔር ይባርከው። መምህር ኤርምያስ ይባላል። በቃ እንደ ልጃችን ነህ እንግዲህ ከዚህ በኋላ አልነው። ዘንድሮ ዳር ነው የሚገባው ባይሆን ያው ያቅማችንን አድርገን ዳር ነው አሁን ዘንድሮ አገባልን።
እና በዛ መንገድ ያለን ነው እንግዲህ ከባለቤቴ ሐሳብ መጣ። እነኚህ ልጆች የጩኸት ትምህርት እያስተማርናቸው ነው። በፊት የነበሩ ልጆች እንዲሁ ዝርው ሆነው ነው የቀሩት። እነሱን አሰባስበን ቢያንስ በወር አንድ መምህር እየሄደ ስለ ወንጌል አይዲያ ቢሰጣቸው እና እነኚህ ልጆች ተመርቀው የተበታተኑት እንደገና ቢሰባሰቡና አንድ ሆነው የሆነ ነገር ተመስርቶ ቢባላለች ያን ሐሳብ አቀረብን። በአንድ በተወሰነ ጊዜ መስከረም ላይ ነው ሐሳቡ የቀረበው። ይኸው ዛሬ ለሚያዝያ ያደረሱት ሁሉ ተሰባስበው እኛንም አክብረው ዛሬ እግዚአብሔር ይክበር ይመስገን ሰርፕራይዝ አድርገውን እነሱም ሲሰባሰቡ እንደውም ከየጫካው አውጥቶ ወዚህ ያደረሰንን አባት ተንኪው አላልንም አላመሰገንምና ማመስገን አለብን ብለው ይሄን የምስጋና እንትና አቀርበው ቅድም ያልነውን የነካካነውን ከመጠን ያለፈ ደስታ ነበረ። በጣም የሚገርም ነበረ። ያንን አድርገው እንደው ለሰዓት ለማሳጠር ያህል ያን ሁሉ በጉባኤም ላይ ይህን ካባ የወርቅ ካባ ሸለመው እስከነ ባለቤቴ ሁሉን ነገር አድርገው ደብሩም ቅድም እንዳልኩት ደብረ ምስራቅ ቅዱስ ገብርኤል አስተዳዳሪውም ጸሐፊውም በእውነት እንደው በደንብ አድርገው ከዛ ባሻገር እንደገና እዛ ያሳደግናቸው ልጆችም በእውነት እንደው ሳልጠቅሳቸው ማራለፍ በኮሚቴ ተቋቁመን አባታችን ቀሲስ ጌታቸው የሚባል ሊቀ ዲያቆናት ዘሚካኤል የሚባሉ ልጆች አሉ። እነሱ ሁሉ በቃ እንደው አባታችን እንዲህ ካልሆነ ብለው ያ ሁሉ ተዘጋጅቶ ያላሰብነው ሆነ። እግዚአብሔር ይክበር ይመስገን። ከዛ ከአውደ ምሕረቱ በኋላ እንደገና በአዳራሽ ውይይት ነበረን። ያንን ወደ ውሳኔ ያደረሰነው ኮሚቴ ተቋቁሞ ቀጣይ ምን ይሁን ወደሚለው ደረጃ ሁሉ ተደርሶ ቅድም ያው ያያችሁት የምታውቁት ሊቀ ማእምራን አባዬ የሚመራው 6 ኮሚቴ ተቋቁሞ በዚህ መልኩ አድርገን ጨርሰነዋል። እግዚአብሔር ይክበር ይመስገን። ሚደንቅ ነው። አዎ በዚሁ አጋጣሚ ትንሽ ልጥቀስ፣ ሰዓት እየወሰድኩ እንደሆነ ይገባኛል። ግን ተጋባዥ እንግዶች አድርጌ ጠርቼ ነበር። እዚህ ካሉ የንስሐ ልጆች 1 3 4 ምን ጊዜም ቢሆን አንድ ነገር ስጀምር እኔ የሆነ ነገር አስባለሁ። እነኚህ ልጆች አሁን ከነኚህ ልጆች ተማሪዎቹ አንድ ልጅ ቢታመምብኝ ምንድን ነው የማደርገው የሚል የሕክምና ነገር ቢታመም በኋላ ዶክተር አብርሃም አስናቀና ዶክተር መሰሉ የሚባሉ በስጋው ላይ ሙያ ያጋባቸው ንስሐ ልጆች አሉ። እነሱም ስብሰባው ላይ ተገኝተው ነበር። እንግዲህ በየሙያ ኢንጂነር ሳሙኤል የሚባል አለ ልጄ፣ እሱ ተጠርቷል። ደረጀ የሚባል ልጅ አለ፣ እሱ ተጠርቷል። ቅድም ያነሳሁ ላይ ታላቁ የአቶ ድጉማ ሁንዴ ልጅ የዲኤች ገዳ ባለቤት ልጅ እስከ ባለቤታቸው ተገኝተዋል። ኤልገል በሆቴል ባለቤት ኤልያስ የሚባል እሱም አለ። እነኚህ ናቸው የተጠሩትና እነኚህን በየሀብታቸው ማሰማራት ፈልጌያለሁኝ። ሁሉም የየራሳቸውን ሀሳብ ሰጡ። ዶክተር አብርሃምና ባለቤታቸው ግን የሆነ ነገር እንዲሉልኝ ፈልጌ ነበር። ቃል ገቡልኝ። ሙሉ ሕክምና የተማሪዎቹን እንደሚችሉልኝ ቃል ገቡልኝ። አሁን አሳቢ የዕለት ምግብ አላቸው። ሌላው በጣም ደስ ይላል። ወይዘሮ ራሄል ምን ይላሉ? እንግዲህ ባልና ሚስት አንድ ሲሆኑ ነው ይሄ ስራዎች የሚሰሩት። ብዙ ሰው ለራሱ ለልጆቼ፣ ላክስቴ፣ ላጎቴ ቤት ለስራ ብዙ ነገር ይላል። እናንተ ግን ቤተ ክርስቲያኒቷን አሻግራችሁ ተመልክታችሁ ነገ ተተኪ ሊቃውንት የሚፈራበት ላይ ትኩረት አድርገው ሊሰሩ እየሰራችሁ ነው ያላችሁት እና ከባለቤትዎ ጎን በመሆን ሀሳብ በማመንጨት ይሄ ነገር እንዲሳካና እዚህ ደረጃ እንዲደርስ ያደረጉት እርስዎ ነዎትና ምን ይሉናል? እግዚአብሔር ይመስገን። እንግዲህ ሆኖ በማየቱ ደስ ብሎኛል። ጅምሩ ጥሩ ነው። እግዚአብሔር ለፍጻሜ ያውቃን። የበለጠ ለመስራትም ልጆቻችንም እንዲራከቡን ይሄንኑ እንዲቀጥል ቤተክርስቲያን ለኛ ብዙ ካደረገችው አንጻር ይሄ ምንም ማለት አይደለም ብዬ ነው ማስበው። መላከ ብስራት በውጭ ዓለም ሌላ ተጨማሪ ትምህርት ተምረዋል? የለም። እኔ የአብነት ትምህርት ቤት ብቻ ነው። ትንሽ የቋንቋ ትምህርት ቤት አብረን ሄደናል ከባለቤቴ ጋር። የሚደንቀኝም እሱ ነው። እኔ ቋንቋ እያወቁ እንደው ተዘግተው የሚቀመጡ እኔ ለነሱ እንደው አንድ መልእክት አለኝ። አዎ እንደሱ አይነት መልእክት አለኝ። እዚህ ደረጃ የደረስኩት አሁን ለምሳሌ እንዳልኩህ ራሴን መካብ እንዳይሆንብኝ በአስተርጓሚ ነው እዚህ የደረስኩት። ለምሳሌ አሁን ታክሲ ለመያዝ ትምህርት አለው፣ ቋንቋም ይጠይቃል። ያለ እያስተረጎምኩ ምን እያልኩ በጥረት አሁን ያለሁበት የስራ ድርሻ ራሱ አሁን ይሄ ሊሙዚን የሚባለው ብላክስ ይባላል። እሱ ራሱ አሁን እሱ ስራ አሁን በጣም ታፕ የሆኑ ሰዎች ነው በአሜሪካ እንግዲህ የተማሩ አንዳንድ ባለስልጣን የሆኑ እንደዛ አይነት ነገር ነው እንትን የምታሳፍረው። እነሱን አንደርስታንድ አድርጌ ምን በቃ ድፍረት አለኝ። በቃ ምን አባቱ ዝም ብዬ ገባበታለሁ። እግዚአብሔር ደግሞ ያሳካዋል። እና እንዳልኩህ እግዚአብሔር በረከት ይሰጣል። እኔ ከምንም በላይ ግን ይህን ሁሉ ያደረገ እግዚአብሔር ስለሆነ ምንድነው ብዬ ስመራመር በዚህ በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ አይደለም የተጻፈው ስለ አስራት። እሱን እኔ በቃ
አስራት አውጡ ብቻ ሳይሆን አስራት ማውጣት የምችልበት እልል ነበር። አሁን አስራታችንን እናወጣለን። ከዛ በኋላ ምንም ገንዘቡ እንዴት እንደሚገባ ገንዘቡ እንዴት እንደሚመጣ ምን አሁን እንደተባለው ሰው ኑሮ ከብዶታል። እኛ ግን ሌላ ኑሮ እንትን ለማድረግ ምንም አይመስለንም። እግዚአብሔር በሚያውቀው ምንድነው ያደረግነው ቁጭ ብለን ተመካክረን አስራታችንን እንዴት እናድርግሽ በቃ አሁን ምን ብናጣ ይሄን ያህል ገቢ ስለማናጣ ምንም ተቸገርን ቢባል እንኳን ከዚህ ይሄን ያህል እናድርግ ብለን ለብቻ አካውንት ከፈትን። እዛ አካውንት ላይ ነው የሚገባው። እዚህም ያለን ገቢ እግዚአብሔር ይመስገን የተወሰነች ገቢ ያለች፣ እዚህም ያለው በስርዓቱ አስራቱ ለብቻው ነው ያለው፣ እዛ ይገባል። ያ ራስ በራሱ ነው እያስተዳደረ የሚሄደው። ለእኛ በረከት ሰው አስራቱን ቢያወጣ በድፍረት እንደው ካህናትም ቢሆኑ እንደው ትንሽ ያው የአስራትም አለው ለካህናት። እኛ ለነገሩ ከቤተ ክርስቲያን ደሞዝ አይደለም ከምንሰራው ላይ ነው እና እንደዛ ቢያረጉ ከምንም በላይ ጥሩ ነው። ቋንቋ ተምረዋል ወይ ምን ተምረሃል? ዲግሪም የለኝም ምንም የለኝም። በጣም የሚደንቅ ነው። መላከ ብስራት በተለይ ወደ ሰሜን አሜሪካ ከሄዱ በኋላ እንደው እንደዚህ አይነት አመለካከት እንዲኖሩት ማለት ሀገርን መታደግ፣ ትውልድ መታደግ፣ ለሀገርም ለቤተ ክርስቲያን የሚጠቅሙ ልጆች ማፍራት ይሻለናል ህንጻ ከምንሰራ ቤት ከምንሰራ ብሎ ከባለቤቱ ጋር ይህን ስራ እየሰራችሁ ናችሁ የአብነት ትምህርት ቤት ላይ እና እንደዚህ እንዲለወጡ አመለካከቱ በቃ ቤተ ክርስቲያን ላይ እነዚህ ተተኪ ላይ እንዲያደርጉ ምናልባት አሜሪካ መሄዱ የጨመረለው ነገር አለ? የጨመረልኝ ነገር የለም። ይሄ ስሜቴ ከመጀመሪያም ጀምሮ ነው። እኔ ለመምህራን በጣም ትልቅ ቦታ ነው የምሰጠው። አሁን ያልነገርኩህ ነገር አለ። ለምሳሌ አሁን ትንሽ የጀመርናቸው ነገሮች አሉ እግዚአብሔር ቢያስፈጽመን። አሁን ዘብር ያሉትን ያቋቋም መምህር የአብነት መምህር የኔታ ክቡር የሚባሉ የጎንደሩን አምና ዘመጥቻ አየኋቸው ማለት ነው። አሁን ለነሱ ቢያንስ በአመት የአመት በዓል መዋያ የፋሲካ በዓል መዋያ ብለን የበዓል መዋያ መድበንላቸዋል። አሁን ያ እስካለን ድረስ ይቀጥላል አሁን ብለን ነው እነኝን እና እንደዚህ የአብነት መምህራን ምን ይሄ መጀመሪያም የነበረ ህልሜ ነው። የተማረ ሰው ሳይ በቃ የተለየ ስሜት ነው የሚሰማኝ። በቃ እንደው ባደር እኔ ለምሳሌ አሁን ብስራተ ገብርኤል እያለን አንድ ሊቀጠበብት ተክሌ ሲራክ የሚባል አሁን ዳላስ ነው ያለውና እሱ ብስራተ ገብርኤል መጣ። በደጅ ጠኝነት ነገር መጣ ተባለ። አጋፋሪ ነበርኩ። አስተባባሪ ብስራተ ገብርኤል እንዲቀጠራት በጣም የሚገርም ሙያ ነው ያለው በዚህ በማህሌቱ ዙሪያ እና እለዋለሁኝ ብዙ ጊዜ እኔ እኮ ሀብታም ብሆን ኖሮ አንተ ከሀገር አትወጣም ነበረ። በቃ እዚህ ጉባኤ ቁጭ ብሎ እንዲያስተማርን ነበረ። በቃ ህልሜም ሆነም ማለት ነው። በጣም የተለየ ቦታ ነበር የምሰጠው እሱንም። ከዛ በኋላ ሙያውንም እዚህ በዚህ በስብከቱም እንዲሰማራ ምናምን ምክር ሰጠው ነበር። ብልህ ነው ልጁ። እዚህም በስብከቱም በምኑም አለማው ሆነ። በኋላ ጀርመን ሀገር ሄድኩ ብሎ ሲለኝ አዘንኩ። ከዛም ከጀርመን ወደ አሜሪካ መጥቶ አሁን ጥሩ ስራ እየሰራ ነው። ያው ልጆቹን ያወጣል፣ ያስተምራል። እግዚአብሔር ይክበር ይመስገን። እና ለመምህራን የምሰጠው የተለየ ስሜት አሜሪካ ከሄድኩ በኋላ በፊትም ጭምር ነው። በቃ ይሄን እንዳልኩ የሚገርም እንግዲህ ጥያቄዎችን ስላጠናቀቅኩ ወደ ወይዘሮ ራሄል ሊሄድና እንደው ቀጣይ ምንድነው የምታስቡት የምትሰሩት? እንግዲህ አሜሪካን ሀገር ነው ያላችሁት። እንደገና ደግሞ ወደ ሀገር ቤት ሲመጡ ብዙ ነገሮች ይታያሉ ከውጭ አንጻር በንጽጽር ቤተክርስቲያን ያለችበት እንደገና ይሄ በጎዳና የወደቀው በየሰንበት ትምህርት ቤቱ በተለይ ብዙ የምናያቸው ነገሮች አሉ ሁላችሁም የምታያቸውና እንደው ቀጣይ ምንድነው የምታስቡት? እዚሁ አብነት ትምህርት ቤቱን ማስቀጠል ነው ወይስ ምንድነው? እግዚአብሔር ቢፈቅድ ለቤተ ክርስቲያኒቷ ተተኪ ትውልድ ስለሚያስፈልጋት በአብነት ትምህርት ቤቱ ብንገፋበት፣ ሌላውም ደግሞ በዚሁም በሌላው መቼም አንድ ሰው ሁሉም ላይ ተደራሽ ይሆናል ብዬ አላስብም። ግን አቅም በፈቀደ በማንኛውም አቅማችን የሚፈቅደው ነገር ካለና መጎብኘት የምንችለው ነገር ካለም ሌላውንም ብናይ ደስ ይለኛል። እግዚአብሔር ብርታቱን ከሰጠን። ከዚሁ ጋር ያይዜ ወይዘሮ ራሄል የሚያመሰግኑት ዛሬ ለእናንተ እዚህ ለመድረሳችሁ ከባለቤቱ ጋር ልጆቹም እዚህ ደረጃ እንዲደርሱ በተጓዳኝ ደግሞ ሀገር ቤት ውስጥ እንዲህ ተተኪ የቤተ ክርስቲያን ሊቃውንት ለማፍራት አብነት ትምህርት ቤት ላይ ብዙ ሰው ትኩረት ያልሰጠው እናንተ እየሰራችሁ ነውና ምናልባት ለዚህ ደረጃ መድረስ በህይወታችሁም በአገልግሎታችሁም የሚያመሰግኑት አካል ካለ ከዛም ጋር እንደው ይህም ፕሮግራም ለሚመለከቱ የማጠቃለያ መልእክት ነው። እኔ መጀመሪያ ለመንፈሳዊ ህይወት እንደዚህ አይነት የመስጠት ማድረግ ከእናቴ ነው። እናቴ በጣም በዚህ ነገር ታምናለች። እንደ ጾማንም ማድራ ሌላው ሰው ቢያደርግ አቅሙ በፈቀደ ኖሯት ሳይሆን ካላት ነገር ላይ
ብዙ ለቤተ ክርስቲያን ለሌለው ሰው ምናምን የሚለውን ነገር ነው የምታምነው። ምሳ ሲበላ እንኳን ግቢ በር ሲዘጋ አትወድም። ክፈቱት ምናልባት የራባው ሰው ግር ቢጠላው ትላለች፣ ዘግታችሁ አትብሉ ትላለች። እና ያም ይመስለኛል። ሁለተኛ ደግሞ ነፍስ አባታችን በዚህ በጣም ይሄን ብትይዙ ይሄን ብታረጉ እንዲህ ብትሰሩ ብለው በዚህ ብዙ ምክር ይመክራሉ። ዋናው ግን የባለቤቴ ሀሳብ ነው። ያከብራታል ሰንበትን። በቀጣይ ምን የታሰቡ ነገሮች አሉ? ባለቤቱ ተናግረዋል። እርሶም የሚያክሉበትና ከዛ የሚያመሰግኑት አካላት ለእርሶ እዚህ መድረስ በሀገር ቤትም በውጭም ያሉ ይኖራሉ። ከዛም ጋር ይህን ፕሮግራም ለሚመለከቱ ምን መልእክት ያስተላልፋሉ? ጥሩ ነው። እኔ አንደኛ አሁን ከመጀመሪያው ስነሳ ምን ታስባላችሁ ለሚለው አሳቢ እኔ ብዙ ጊዜ አንድ ነገር ላይ ብቻ ነው ማተኩረው። ያችን አንድ ነገር ማድማት ነው የምፈልገው። አሁን አንተ እንዳልከው ሀገሪቱ በብዙ ችግር ላይ ነው ያለችው። ብዙ ነገሮች አሉ። ተቸገረ፣ የተራበ ምን ሊኖር ይችላል። ወደዛ አይደለም አላማ። አንድ ነገር ይሄን ብቻ መፍጀት አለብን ነው። እዛው አብነት ትምህርት ቤት ላይ ነው ብቻ አላማችን እና እሱ ብቻ ላይ ነው ያለ ነው። ምክንያቱም ሌላ ይሄን እናደርጋለን ብለን ቃል የምንገባው ነገር የለም። ከዚህ ባሻገር ይሄኛው እስከመቼ ነው ምን ያስባሉ ለሚለው ይሄ ቀጣይ ነው። እኛም ስናልፍ ይቀጥላል። አብነት ትምህርት ቤት ማለት 3 ልጆች አሉን፣ 2 ልጆች አሉን። ከሁለት ልጆቻችን 3ኛ ልጅ ነው የአብነት ትምህርት ቤት ለኛ እና ዝም ብሎኛ ብቻ ስናልፍ የሚቀር ነገር አይደለም። የሚሆን ቀጣይ ነው የሚሆነው። እንደ አንድ 3ኛ ልጅ የሚደረገው እየተደረገ ተቋሙ ማለት ነው። አካል አይደለም ተቋሙ። የአብነት ትምህርት ቤት ተቋሙ እንደ አንድ 3ኛ ልጅ ነው ለኛ። ወደፊት እንግዲህ በህግ ደረጃ ምን ሊሆን እንደሚችል እናየዋለን እሱ እና ይሄ ነው ያለው ነገር እና ሌላ ተቀጽላ ለማድረግ አንችልም። እሱ ይከብደናል። አላማችንም እዚሁ ላይ ነው ያለው። እግዚአብሔር ባለቤቴ እንዳለችው ፈቃዱ ከሆነ ሌላ የምናስበው ነገር ካለ ወደፊት እንናገራለን። አሁን ግን ሌላ ቃል የምንገባው ነገር የለንም። ምን ታስባላችሁ? ሌላው የአብነት ትምህርት ቤቱ እንዲያድግ ነው። ወደ ሀገራችን መግባት እናስባለን። ያው አሁን 4 የልጅ ነው ያለን። እነሱ ይዘውን ነው እንጂ ሀገራችን መግባት እንፈልጋለን። ሀገራችን ስንገባ ግን እኛም ለዕለት ዳቦ የምንበላው የአብነት ትምህርት ቤቱንም የምናካሂድበት እነኝህን ልጆች ይዘን የምንሄድበትን ነገር አመቻችተን ነው እንጂ ዝም ብለን አይደለም ሀገር ቤት እንግባ የምንለው። ፈቃደ እግዚአብሔር ከሆነ ማለት ነው። እግዚአብሔርን በረከቱን ስለሰጠን እና ሀገራችን መግባት አላማ አለን። ክብርት ባለቤቴ ትፈቅድልኝ ቶሎ ገብቼ እዚሁ ይሄ ማህሌቱን ምኑን መሳተፍ እፈልጋለሁ። ምኞት አለኝ። እንግዲህ ያ ምኞት ነው። እግዚአብሔር አምላክ ትላንትና ይዞኝ የወጣ አምላክ ደግሞ ሊመልሰኝ የሚችልበት የራሱ መንገድ ይኖረዋል። ያንን ተስፋ እናደርጋለን። እማመሰግነው በመጀመሪያ ደረጃ ያው እዚህ ለመድረሴ ቅድም ጠቃቅሼዋለሁኝ። አባቴ ወላጅ አባቴና ክርስትና አባቴ በዚህ ጉዳይ ላይ የመጀመሪያ ተጠቃሽ ይሆናሉ። እንደገና ደግሞ ወንድሜ ለቆሎ ትምህርት ቤት ለዛ ደረጃ ያደረሰኝ አስተምሮ ሊቀ ኅሩያን አለሙ መኮንን እሱን አመሰግናለሁኝ። እንደው ሌሎች እህት ወንድሞችም እንዲሁ ምስጋናው በዛው ይድረሳቸው በማለት ማለት ነው። ከዛ ውጭ ባለው መልኩ ግን አሁን ላለሁበት ደረጃ ለመድረስ ትልቅ የጣሉ በረከታቸው ይድረሰን ብፁዕ አቡነ ይስሐቅ በእኔ ሕይወት ውስጥ በባለቤቴ ሕይወት ውስጥ ቢሆን ትልቅ ቦታ አላቸው። በዝዋይ ቆይታዬ ሳላመሰግን ማላልፈው አንድ ነገር አለ። በአሁን ሰዓት ብፁዕ አቡነ ጎርጎርዮስ በዛ እኛ በነበርንበት ዘመን አባ ተጠምቀ ነው ይባሉ የነበሩት የገዳሙ መጋቢ ነበሩ እና እሳቸው እንደ ልጅ ነበር ይከታተሉኝ የነበሩት እዛም ላይ ሆኜ ማለት ነው። በጣም የተለየ ቦታ ሰጥተው ማለት ነው። በጣም የተለየ ቦታ ዛሬም ቢሆን አይረሱኝም። እግዚአብሔር በሚያውቀው በዛ በዝዋይ ቆይታዬ ባለው ነገር እሳቸውን ባለቤቴንም ከባለቤቴ ጋር ሕይወቴ ለመቀጠሉም አንድ ትልቅ ምክንያት ናቸው እና ትዳራት ይዝም ወይ ጓደኛ ነህ ወይ ብለው ሁሉ ጠይቀውኛል እሷንና አዎ ብያቸው በልጥሩ ነው ያስከው እንደዚህ ነው። የትዳር ሰው ደግሞ በእድሜም አብሮ ሲቀራረብ እንዲህ ሲል በሰል ያለ ነው ለክህነትም የሚሆን ጥሩ አጭተሃል ብለው ጮኝነቴንም ያጸደቁልኝ እሳቸው ናቸው። በነገራችን ላይ ብፁዕ አቡነ ጎርጎርዮስን ከልብ አመሰግናለሁ። የመጨረሻ እንግዲህ ያው የሕይወቴ መሰላል የሆነችው ክብርት ባለቤቴን ከልብ አመሰግናለሁ። ብልህ ነች፣ ቻይ ነች። ያው እኔ ብዙ ደካማ ጎኖች አሉኝ። ብዙ ደካማ ጎኖቹንም እሷ እየሞላች ነው እዚህ የደረስነው።
እዚህ የደረስኩት እሷን ከልብ አመሰግናለሁ። ሌላ ብዙ ማመሰግናቸው ሊኖሩ ይችላሉ። እነሱን በዚህ ላቁምና ልጆቼንም አመሰግናለሁ። ልጆቼ እግዚአብሔር ይባርካችሁ፣ ትሰሙኛላችሁ፣ ታዳምጡኛላችሁ። ማህሌት መኮንን ወይም ደግሞ ማህሌት ጌታሁን መኮንን፣ ስምረት መኮንን ትልቋ፣ ሁሉም በትምህርታቸውም በምኑም በሁሉም ነገር በጣም ደስ የሚሉ ልጆች አሉኝ። ልጆቼንም በደንብ ከልብ አመሰግናለሁኝ። ሌላ እንደገና ደግሞ በአጠገብ የሚኖሩ ቅድም የጠቀሰቻቸው እናታችን የእሷ እናት ከኔው ጋር ነው። ለካህን የተለየ ክብር ነው ያላቸው። ምን በላ ምን ጠጣ የሚሉኝ እሳቸው ናቸው። አዎ ከኛው ጋር ነው የሚኖሩት። አሁን እንደው የሚስቴንም እጅ ካየሁ ትንሽ ዓመታት ተቆጠሩ። እንደው እሳቸው ለካህን እንዲህ አይደረግ ይሄ ነው እያሉ በጣም የሚገርሙ ክርስቲያን በቀን 7 ጊዜ የሚጸልዩ ታሪካቸው ያልተነገረላቸው የሚገርሙ ክርስቲያን ትልቅ እናት አሉን። በእሳቸው ጸሎትም ጭምር ነው በእውነት እግዚአብሔር የሚባርከን እንላለን። እሳቸውንም አመሰግናለሁ። ስማቸውን ያልጠራኋቸው ሌሎቹንም ሁሉ ላደረጋችሁልኝ ነገር ዛሬ እዚህ በሚዲያ ቀርቤ እንዲህ ልሆን የብዙ ሰው አስተዋጽኦ አለበት። ስማችሁን ባለመጥራቴ ይቅርታ እየጠየቁ በንስሐ ልጆቼ በኩልም በስራ ባልደረቦቼ በኩልም በሁሉም በወንድም በእህቶቼ በኩልም ምስጋናዬ ይድረሳችሁ እላለሁኝ። ከዛ መጨረሻ ደግሞ ይሄንን ክብር የሰጠን ይሄ ታላቁ የቤተ ክርስቲያናችን ሚዲያና የሚዲያ ሰራተኞቹ እስከ ቀራጮቹ ጭምር መምህራችንም ሁላችሁንም ከልብ 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 አመሰግናለሁኝ። እግዚአብሔር ያክብርልኝ፣ ክብሩን ያድልልኝ። ይሄ ነው ያለኝ ሀሳብ። ሌላልኝ ጥያቄዎቻችንም ጨርሰናል። ግን ወይዘሮ ራሄል አንድ ነገር ብዬ ልጨርስ። ወይዘሮ ራሄል አለማየሁን ያባቱ ስም እና ወይዘሮ ራሄል ጌታውን ተብሎ በባለቤቱ ስም እንዴት ነው የጠሩት? ወንድ ልጅ ስለሌለ አሁን ልጆቼ ስምረት ጌታሁን፣ ስምረት ጌታውን መኮንን፣ ማህሌት መኮንን ተብሎ ይጠራሉና በመርጌታ አባት ነው የሚጠሩት እነሱ። እና አሁን አንድ ቀን እንደዚህ ቁጭ ብለን በቃ ወንድ ልጅ ቢኖረኝ እኮ የኔ ስም አይቀበርም ነበር። ያው ሴቶች ነው የወለድኩት፣ የኔ ስም እንግዲህ አይቀጥልም መቆሙ ነው። አባቴ ግን ወንድ ልጅ በመውለዱ ስሙ ይቀጥላል ምናምን የሚል ጨዋታ መጣ ከመርጌታ። እንደሱ ከሆነ እኔ ራሄል አለማየሁ ነኝ፣ አያቴን አላቀውም። ስለዚህ በአያቴን ስም በባለቤቴ ባረግ ብዬ ያው የባለቤቴ ስም እንዳይቀበር እኔም መጠሪያ ያለሁኝ ብዬ ባለቤቴን ለማስደሰት እያደረኩት ነው። ስለዚህ ፓስፖርት ላይ ሌላ ላይ በሙሉ በዚህ ስም ነው የሚጠሩት። ራሄል አለማየሁ ጌታሁን። ባለቤቱንስ ማን ብለው ነው የሚጠሯቸው? መርጌታ። እሺ እንግዲህ ደስ የሚል ቆይታ የነበረን ሁለታችሁን መላከ ብስራት ቀሲስ ጌታውን መኮንንም ወይዘሮ ራሄል ጌታውንም በጣም በዝግጅት ክፍላችን ከልብ ነው የምናመሰግነው። ወደፊትም እንግዲህ ኢትዮጵያ ውስጥ በምትመጡበት ሰዓት ቀጣይ የምትሰሯቸው ስራዎች ይኖራሉ። እነሱንም እየተከታተልን እንደዚሁ ዘገባ የምናካሄድ ይሆናል። በተለያየ ጉዳይም አሁን ጥቅል ነው ያወራናቸው። ብዙ ለየብቻቸው የሚተነተኑ ጉዳዮች ነበሩ። እነሱን እንግዲህ ወደፊት የምንመለከታቸው ነው የሚሆነው። ጥሪያችን አክብራችሁ እዚህ ቢሮአችን ስለተገኛችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛም እናመሰግናለን። ክቡራን ተመልካቾቻችን የዛሬው የሰንበተ ክርስቲያን እንግዳችን መላከ ብስራት ቀሲስ ጌታውን መኮንንና ወይዘሮ ራሄል ጌታውን ያደረግነው ቆይታ ይህን ይመስል ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን ያከብራታል ሰንበትን